እኔ ግን ጋይስ እኔ ብቻ ነኝ ገንዬ አሁን ቀጣይ አሁን ኔክስት አይ ቲንክ አፍተር 2 months ምናምን ኢትዮጵያ ሲሄድ የመጀመሪያ ስራዬ ጸበል ነው የምገባው። የመጀመሪያ ስራዬ ለምን እንደሆነ ታውቃላችሁ? ቋንቋዬ ሁላ ተደበላልቋል። ከወንዶቹ ጋር መግባባት አልችልም። እኔ እግዚአብሔርን እኔ ብቻ ይሁን ይሄ ስሜት የሚሰማኝ ኦር ሌሎች ሴቶችም ይሄ ስሜት ይሰማቸው አላውቅም። እንደ ሪሌሽንሺፕ የምሰለቸው ነገር የለም። ቀጥታ ጸበል ነው የምገባው። እኔ አንገቴ ላይ ማህተብ የማይቀመጥበት ምክንያት ራሱ የሆነ ሰይጣን አብሮኝ ላይ ልጅ አንገት ላይ ነው ፈታ ማህተብ ያሰረችልኝ። ይሄ እንኳን ቢቆይልሽ ብላ ዱባይ መጥቼ 4 ቀን ላይ አልነበረም። ድንገት የሆነ ቀን ገላይን ስታጠብ ስለው የለም አጣሁት። በቃ እኔ በኢየሱስ ስም I'm getting fed up። ሰልችት ብሏቸው ያውቃል። ቶሎ ነው የምሰለቸው። ይሄ መደዋወል ይሰለቸኛል። ረጅም ሰዓት ስልክ ማውራት ይሰለቸኛል። ይሄ ሀኒ ቤቢ በላሹ የጠጣሹ መባባሉ ከዚህ ጋር ተነስቼ ለባብሶ ምናምን ሰው ለማግኘት ስፔሻሊ ሰውየውን ለማግኘት መሄድ ወደ ላይ ነው የሚለኝ። 10 ደቂቃ እንዳወራኝ እኮ የምጠጣውን ድፊበት ነው የሚለኝ። ይሄማ ሰይጣን ነው ጋይስ። የኔ ኖርማል አይደለም። ሆነስትሊ ኖርማል አይደለም። እግዚአብሔር ስልችት በቃ ስልቹ በህይወቴ ለምን እንደዚህ ስልቹ እንደሆንኩኝ አዶን ነው። በቃ እንዴት እንደሚሰለች ሪሌሽንሽፕ የሚባል ነገር በተለይ ዚህ ስሌዝ አብሶማ ከዚህ ከቲክታክ ላይ የምትመጡብኝ ወንዶች የምታቅለሸልሹኝ ነገር እነ ዳላስ ቴክሳስ፣ ሂውስተን፣ ካሊፎርኒያ፣ ዲሲ ወሬያችሁ አይጥም፣ ንግግራችሁ አይጥም፣ ለዛ የላችሁ። እንዴት እንደምታስጠሉ እንዴት እንደምታቅለሸልሹ። በተለይ ጊፍተር የሆናችሁ ወንዶች ወደ ላይ ልትለኝ ነው እኮ የምትደርሰው። እኔ ካወራኋችሁ በተለይ ስፔሻሊ ጊፍተር ሆነክ ስማችሁን አንጠራውም፣ ራሳችሁን ታውቃላችሁ። ጊፍተር ሆነክ ረጅም ሰዓት ስልክ ካወራሁ ቤት እያጸዳው ነው ማለት ነው። ወይ ዕቃ እያጠብኩ ነው። ስራ ልሰራብክ ነው የማዋራክ ወንድም አስቤን ቤት ሳጸዳዳ ለምን ብቻዬን ላጽዳ አንተን እያወራሁ ቤቴን ሳጸዳ ዕቃ ሳጣጥብ ምናምን ነው የማወራክ። በቃ ቤት ላጸዳብክ ነው የማወራክ። ልክ ቤቴን አጸዳጅ ምንድን ነው የሚንኮሽ እንደዚህ ደግሞ ምንድን የምታንኮሻኮሽ ሄዳል። ዕቃ እያጠብኩ ነው። ቢገባክ ያኔ ነበር ስልኩን መዝጋት ያለብክ። እየሰማሽ ነው እያለ ያወራል። ምን ጉድ ናችሁ ግን? ምን ጉድ ናችሁ? እኔ በጣም ስቅጥጥ እንዳመጡብኝ አሜሪካ ብሎ ጊፍተር ብሎ ቦይፍሬንድ ገርል ፍሬንድ ስታፍ ልትጫወት እኔ ጋር ልሰማ ካልችለ ሲጀምር ጭንቅላቴ ይመስለኛል ሞልቶብኛል መሰለኝ። ብዙ ዲሊት ማድረግ ያለብኝ ነገር አለ። እኔ የአበሻ ወንድ ሲስተም ከልጅ አባት በኋላ ጠፍቶብኛል። ቶታሊ ጠፍቶብኝ ከልጅ አባት በኋላ ጠፍቶብኛል። አበሻ ፍቅር በአማርኛ ጠፍቶብኝ ፍቅር በአማርኛ እንዴት እንደጠፋብኝ በቀደም 2 ሰዓት ሙሉ ልጋጉን ይጎትታል። ስምክን አልጠራውም በስልክ ተኝቻለሁ እኔ። አይዞህ ተኝቻለሁ። ከዛስ ዘግቶ ቮይስ አስቀምጦልኛል። አይ ቲንክ ተኝተሻል መሰለኝ። ድምፅሽ ሲጠፋብኝ ስልኩን ዘጋሁት። በቃ መልካም እንቅልፍ ይሁንልሽ፣ ስትነሺ ደውዪ። እኔ እኮ ጋይሶችዬ ይቅርብኝ ብዬ ብጥስ ቁርጥ አድርጌ ብሎክ እንዳላረጋችሁ ማንን እያወራው ቤት አጸዳለሁ? ማንን እያወራው ልብስ አጣጥፋለሁ? ማንን እያወራው እቃ አጥባለሁ? እሱን ሳስበው ታስፈልጉኛላችሁ እና አንዱን ይዘሽ ቁጭ በያ የትም ዞራችሁ ካርዳችሁ ቀይ ካበራ ባንክ ኦፍ አሜሪካን ከገለበጥክ በኋላ ክሬዲት ካርድ ከተገለበጠ በኋላ አወቅሽ ብለው ነው ደግሞ እኮ የሚመጡት። አስታውሽ እኔ በምን ላስታውስክ? እዛ የሰጠህበት ሄደክ ያስታውስክ እንጂ አንበሳ ያወረድክበትን የቤት ዝንብ አላወረድክበት ምን አስታውሳለሁ?
አወቅሽ? ዛሬ ቀበሳ ገደለች። እስቲ ይሁን ዚስ ዴይ ስማው ታውቋቸዋል መሰለኝ። ጉቺዬ ትመችኛለሽ። እኔ እኮ ሁሌ አይሻለሁ በፌክ አካውንት። ለምን በዋናው አታየኝም? ለምንድን በፌክ የምታየኝ? በዋናው ለምን አታየኝም? ነው ገርል ፍሬንድ ታይታለች። ድራማ ስላለባቸው እንደዚህ ነው አሉ የሚሉት። ልንገራችሁ። እንዴት ነው እስቲ እኔ ታውቃላችሁ፣ ከጊፍተር ጋር ተነካክቼም ሁብሊ ሁብላም ከእግዚአብሔር ሰላምታ ውጭ የዘለለ ነገር የለኝም። የኔም ቤት ጊፍተሮች ወንዶቹን ታውቃቸዋላችሁ፣ ከ3 ከ4 አይዘሉም። ሴቶች ናችሁ እኔ የምትሰጡኝ የኔ ወርቆች። እንደዚህ ላሉ አሉ ጊፍተሮቹ ሲጠብሱ እየሰማሁት እና ምነግራችሁ ማሬ ይኸውልሽ የኔና ያንቺ አጋልጣቸው እንዲልክ የኔና ያንቺ ጉዳይ ፕራይቬት ነው እንዲሆን የምፈልገው። ሚዲያ ላይ እንዲታወቅ ስለማልፈልግ ፕሊስ ሚዲያ ላይ ፐብሊክ እንዳታደርጊው እሺ። ለድራማው እኮ እንዴ ሪሌሽንሽፕ ብሎ ፕራይቬት የለም። ሌሽ ነው ፕራይቬት? ሚዲያ ላይ ነው፣ ሚዲያ ላይ ነው፣ አለቀ። ሌሽ ነው ፕራይቬት የሚደረግልክ ማሌሽ? አልገባኝም። እስኪ በስና እዛኛውም ጋር ሄዶ እንደዚህ ይላል። በቃ እሱ ሁሉም ጋር አለ ማለት ነው። ይፋ አያደርግም ሪሌሽንሽፕ ፕራይቬት አድርጊ ያለሽ ቀን ሸኘው እናቴ። ፕራይቬት ሪሌሽንሽፕ የለም። ሌሽ ነው ፕራይቬት የሚሆነው ሪሌሽንሽፕ? ከኔ ጋር ግንኙነት ካለ ቆጥቼ ነው የማወራልክ። ልሰማ ከልችልም። ስለምን እንትን ነው የምታወራው? ስለምን ፕራይቬት ነው የምታወራው እንዴ? ሚዲያ ላይ መጥቶ ፕራይቬት የለም። የኔ አባት ፕራይቬት ከፈለግ ሊቭ ሚዲያ ያለውን ምን ሰራለ? ሚዲያ ላይ ፕራይቬት ሪሌሽንሽፕ የፈለገ ሰው ሁሌ ነው የምላቸው። አላገባውም። ዝም ብዬ ሚዲያ ላይ ነው ያለሁት ጋይስ። ሆነስትሊ ማለት ነው whether you believe or not the day one በይፋ አግብቻለሁ ያልኳችሁ ቀን ሚዲያ ላይ እንደዚህ ቁጭ ብዬ ልጋጌን ስጎትት አታገኙኝም። አላደርገውም። አግብቻለሁ ያልኳችሁ ቀን እንደዘልስከሽ ትዳር ክብር አለው፣ ባል ክብር አለው፣ ማዕረግ አለው። ህይወቴ ዝም ብለሽ ሚዲያ ላይ ወጥሽ አፍሽን የምትከፍችበት ልጋግሽን የምትጎትችበት አይደለም። አግብቻለሁ ያልኩሽ ቀን አግብቻለሁ በቃ። የሆነ ነገር ፖስት ላደርግልሽ እችላለሁ። ስታተሴን ልታይ ትችያለሽ። በሳምንት አንድ ቀን የሆነ ቀን መጥቼ ሰላም ብያችሁ ልወጣ እችላለሁ። በስመ አብ ብዬ ከእንቅልፌ ተነስቼ መጥቼ እዚህ ጋር እንደምታገኙኝ ኤቭሪዴይ አበለብል አይደለሁ። አንዳንዶቻችሁ ባል ምን እንደሆነ ሁላ ያልገባሻለሽ። ልጅሽን እያስለቀሽ የትነሽ እዚህ ቲክታክ ላይ ቆይ አንተ አንዴ ዝም በል ምናምን እያላችሁ እኔ ባገባድ ወይ እዚህ ሚዲያ ላይ ጠዋት ተነስቼ እዚህ ጋር ከእናንተ ጋር ቁጭ ብዬ የምጫወጫውን ነገር አታገኙትም። የለም አለቀ። ከብዙ ነገር ነው የሚቆጠረው። ትክክል። እሱማ ግድ ይላል። ትዳር ብዙ ነገር ነው ጋይስ። አሁን ትዳርን የበጠበጠ ያለው ሶሻል ሚዲያ ላይ መጥተክ ሚዲያ ላይ ተዋውቃሃት ሚዲያ ላይ ጠብሳሃት ሪሌሽንሽፑን ፕራይቬት አድርጊልኝ ላውላ ከዛም ከዚህ እንትን ሌል ነው ፎርዋት ነው ፕራይቬት የሚደረግልክ ሪሌሽንሽፑ። የጀነጀንከኝ ቀን ነው መጥቼ የማወራልክ። የጀነጀንከኝ ቀን ይህን ማሮ ስለ ጊፍተሮች ነው፣ ስለ ተራ ፎሎወሮች አይደሉም። አሁን ለምሳሌ እንደዚህ ኖርማሊ ፎሎወሮች የሆኑ ቤት የሚመጡ ምናምን አይደለም። እናንተ ትልልቅ ሌብል ያለ